ሰበር ዜና ለአርሰናል ደጋፊዎች በዚህ ሰዓት ላይ በአውሮፓ እጅግ ማራኪና አስደናቂ ከሚባሉ ባለተሰጦች መካከል አንዱ የነበረ የኤልዲጎ ምትክ ነውም ጭምር ተብሎ በናፖሊያውያን ዘንድ የሚታመን የሚወደድ እጅግ አስደናቂ የሚባለውን ዋንጫ ከረጅም ዓመታት ካሳኩ በኋላ ወደ ለፓሪሳውያኑ ፓሪሳን ጀርመን ካቀና በኋላ ክቫራትስኬሊያ ወደ አርሰናል ሊመጣ የሚችልበት እድል መኖሩን የዘ ኢንዲፔንደንት ጸሐፊ ከሆኑ ጋዜጠኞች መካከል አንዱ ሚጌል ዴላኒ ይህንን መረጃ ይፋ አድርጓል። በጣም አስደናቂ ከሚባሉ የአውሮፓ ኤሊት የመስመር የአጥቂ ስፍራ ተጫዋቾች መካከል አንዱ መሆኑን አፋችንን ሞልተን መናገር የምንችለውለት አይነት ተጫዋች መሆኑን በደንብ የሚታወቅ ነው። እንዲሁም አንዳንዶች እንደሚሉት ደግሞ የፓሪሰን ጀርመ የቅርብ ሰዎች በፍጹም አንሰለበል የሆነ ለሽያጭ የማይቀርብ አይነት ተጫዋች እንደሆኑም ጭምር ይናገሩለታል። ነገር ግን አርሰናል በቅርብ ጊዜ ከተጫዋቹ ጋር ከውል ጋር ተያይዞን ጭምር ያሉትን ጉዳዮች ኢንቨስቲጌት እያደረገ እንደሚገኝ እየመረመረ እንደሚገኝ ተጫዋቹን ወደ እንግሊዝ ፕሪሚየር ሊግ የማምጣት ቀዳሚ ፍላጎት እንዳለውም ጭምር በዚህ ሰዓት ላይ ከወደ አርሰናል በኩል እየወጡ ያሉ መረጃዎች ያሳያሉ። ታዲያ የአሰልጣኝ ሚኬል አርቴታና የቡድኑ ስፖርቲንግ ዳይሬክተር አንድሪያ ቤርታ ባለፉት ጥቂት ጊዜያቶች ውስጥ ይህንን አይነት በጣም አስደናቂ የሚባል ገድል በመፈጸም በደንብ የምናስታውሻቸው ይመስላል። እንደነ ፔሮ ኢንካፔ፣ ቪክተር ኬሬዥ፣ ኤበርቺ ኤዜ በክለብ ውስጥ እንዲሁ ደግሞ እንደነ ማርቲን ዙቤሜንዲ ያሉ ተጫዋቾችን ወደ ክለቦቻቸው ሲስቡ አንድ ያቀረቡት ፕሮፖዛል እጅግ በጣም አስደናቂ ነበር። ዝውውሮቻቸውን ደግሞ ያጠናቀቁበት መንገድም ጭምር በጣም እጥር መጠን ያለ በቶሎ የአርሰናልን ፕሮጀክቶችንም ጭምር ተቀብለውና አምነው ወደ ክለቡ የመጡ ተጫዋቾችን የተመለከትንባቸው ቆይታዎች በጣም ጥቂት የማይባሉ በጣም አስደናቂ የሆነ በአጭር ጊዜ ተጫዋቾችን እንዴት ማሳመን እንደሚቻልም ጭምር ያሳዩበትን ኢንሲደንት የተመለከትንበት ነበር። ታዲያ አሁንም ከወደ አርሰናል በኩል የሚጠበቀው በውድድር ዓመቱ መጨረሻ ላይ ወደ ክለቦቻቸው የሚመጡ ተጫዋቾችን በቶሎ ኤምሬትስ እንዲደርሱም ጭምር ክለቡ ጠንከር ያሉ የቤት ስራዎችን እየሰራ እንደሚገኝም ጭምር መረጃዎቹ የጠቆሙ ነው የሚገኙት። አርሰናልን በተመለከተ በርከት ያሉ ተጫዋቾች ወደ ክለቡ ሊያመጣ የሚችልባቸው አማራጮች እንዳሉ ይነሳሉ። ነገር ግን እንደዚህ በቀጥታ ወደ ቡድኑ መጥቶ የቋሚነቱን ጥያቄ የሚነሳበት አይነት ተጫዋች ሳይሆን በአርሰናል በኩል አሁን የሚነሳው በፍጥነት የዋናውን ቡድን የሚቀላቀልና የኳሊቲ ዳውት የሚነሳበት ያልሆነ ተጫዋች ጥያቄ የማይነሳበት አይነት ተጫዋች ወደ ቡድኑ እንዲመጡም ጭምር የማድረግ ቀጣይ አርሰናል ሱፐርስታር የመሆን እድል ካላቸው የአውሮፓ እጅግ በጣም አስደናቂ ከሆኑ ተጫዋቾች መካከልም ጭምር አንዱ እንደሆነ ይነሳለታል ማለት ነው። በዚህ ሰዓት ላይ ምናልባትም በዚህ ሰዓት ላይ በጣም ጥቂት የሚባሉ ተጫዋቾች ብቻ እዛ ቦታ ላይ ከሚጫወቱ ተጫዋቾች አንጻር የተሻለ ኮንትሪቢሽን ያለው የሉዊስ ዲያዝ ጉዳይ ነው። አርሰናል ቀደም ብሎም ጭምር ሉዊስ ዲያዝን ይፈልግ ከነበሩ ክለቦች መካከል አንዱ እንደሆነ ይታወቃል። ነገር ግን ወደ ባየር ሚዩኒክ ካቀና በኋላ ተጫዋች በ64 የጎል ኮንትሪቢሽን ላይ ተሳትፎ አድርጓል በሊቨርፑል በ143 ጨዋታዎች ላይ። ከዛ በመቀጠል በ37 ጎልና አሲስት ላይ ደግሞ በ36 ጨዋታዎች ላይ በባየር ሚዩኒክ ብቻ በጣም አስደናቂ የሚባል ቆይታን እያሳለፈ የሚገኝ ተጫዋች ነው። እንደነ ፍሎሪያን ቪርትዝ 116 ሚሊዮን ፓውንድ ወጥተውባቸው ወደ እንግሊዝ ፕሪሚየር ሊግ ሲመጡ እንደነ ራስመስ ሆይሉንድ፣ ጆሹዋ ዚርክዚ ያሉ ተጫዋቾች በቅርብ ዓመታት በሴሪ የተመልክተናቸው ወደ እንግሊዝ ፕሪሚየር ሊግ ሲመጡ የወጣባቸው ገንዘብ በጣም ጥቂት የሚባል አልነበረም። አሁን ላይ ግን አርሰናል ወደ ቡድኑን ለሚቀጥሉት ዓመታትም ጭምር ከዋንጫ ጋር ለረጅም ጊዜ መቆየት እንዲችል የአንድሪያ ቤርታ አስተዳደር ይህንን ተጫዋች በክለቡ ውስጥ እንዲመጣ የማድረጉን የቤት ስራ ይህንን ጆርጂያ የመስመር ያጥቂ ስፍራ ተጫዋች በጣም ጠንከር ያለ የገበያ ፉክክር ላይ የሚጠብቃቸው እንደሆነም ጭምር የሚጠበቅ ነው። በዚህ ሰዓት ላይ በተለይም ለምሳሌ በጥሎ ማለፉ ከቼልሲ ጋር በነበረው ጨዋታ ላይ በአውሮፓ ሻምፒዮንስ ሊግ የ16 ጥሎ ማለፍ እንደ ራሱ ኪቪቻ ክቫራትስኬሊያ፣ ዴዝሪ ዱይ፣ ብራድሊ ባርኮላ፣ ኦስማን ዴምቤሌ ያሉ ተጫዋቾች በነበሩበት ምሽት
በጣም ጎልቶና ደምቆ ከተመለከትናቸው ተጫዋቾች መካከል አንዱ እንደነበር የምናስታውሰው ተጫዋች እሱ ነው። በደርሶ መልስ 5-2 በሆነ ውጤት ቡኑን ሲረመረሙ በጣም ማራኪ የሚባል የሜዳ ላይ ፐርፎርማንስንም ጭምር ካስመለከቱን ተጫዋቾች መካከል አንዱ እንደነበር የምናስታውሰው ነው። አርሰናል በቀጣይነት ወደ ክለቡ እንዲመጡም ጭምር ከሚፈልጋቸውና በቀዳሚነት በዚህ ሰዓት ላይ የሰራባቸው ከሚገኙ ተጫዋቾች መካከል አንዱ ክቪቻ ክቫራትስኬሊያ ወደ አርሰናል እንዲመጣም ጭምር ከሚፈለጉ ተጫዋቾች መካከል አንዱ መሆኑን እየተመለከትናቸው ከሚገኙ ርዕሰ ዜናዎች ውስጥ በቀዳሚነት የሚነሳ ሆኖ እየተመለከትን እንገኛለን። አርሰናልን እንዴት ሊያሻሽለው ይችላል የሚለው ጉዳይ በጣም በትልቁ የሚጠበቅ ነው። ምክንያቱም በአውሮፓ ቅድም ባነሳናቸው መልኩ በጣም አስደናቂ የሚባል ፐርፎርማንስን እያስመለከቱን ከሚገኙ ተጫዋቾች መካከል አንዱ የሆነ ምናልባትም አሁን ባለው ነባራዊ ሁኔታ ከ100 ሚሊዮን ፓውንድ በላይ በራሱ በፓሪሳን ጀርመ በኩልም ጭምር ምንም እንኳን የማይሸጥ አይነት ተጫዋች ነው ተብሎም ጭምር ቢጠበቅ፣ ነገር ግን ከዛ በላይ ደግሞ ቢገደድ በአርሰናል በኩል የሚቀርብለት ፕሮፖዛል ተጫዋቹ ፕሪሚየር ሊግ ምንም ጥያቄ የለውም በጥራት ደረጃ የሚወጣበት ገንዘብ ዓለም ተጫዋቾችም ጭምር ያንን ወደ እንግሊዝ ፕሪሚየር ሊግ መጥተው መጫወት ይፈልጋሉ። ገና 24 ዓመቱ ላይ ነው የሚገኘው። በጣም ከዚህ በተሻለ መልኩ በእንግሊዝ ፕሪሚየር ሊግ ሻይን ማድረግ የሚችልበት እድል አለ። ደግሞ አርሰናል ከፓሪስ ሳን ዠርሜን የተሻለ ቡድን እንደመሆኑ መጠን እዚህ ጋር ይህንን ክለብ የመቀላቀል ቀዳሚ ፍላጎትና ህልም ሊኖረው የሚችል ተጫዋች እንደሆነም ጭምር መዘንጋት ያለብን አይመስለኝም። እስከ 2029 ድረስ በፓሪስ ሳን ዠርሜን የሚያቆይ ኮንትራት አለው። 70 ሚሊዮን ዩሮ ደግሞ በ2024 ወይም ከሁለት ዓመት በፊት በፓሪስ ሳን ዠርሜን በኩል ለተጫዋች በዝውውር ሂደት ላይ ገንዘብ አውጥቶ ወደ ክለባቸው እንዲመጣ ያደረጉበትን ቅጽበት እየተመለከትን የምንገኘው በደንብ መነሳት የሚገባው ይህ ተጫዋች ወደ እንግሊዝ ፕሪሚየር ሊግ ቢመጣ ምንም ጥያቄ በሌለው መልኩ በጣም አስደናቂ ከሚባሉ የፕሪሚየር ሊግ ተጫዋች መካከል የመሆን እድሉ በጣም ሰፊ ነው። ምንም ጥያቄ የለውም ማለት ነው። በዚህ ውድድር ዓመት 12 ጎሎች ላይ እየተመለከትነው ነው የምንገኘው። 12 ጎሎችን አስቆጥሯል። 7 አሲስቶችን አድርጓል በፓሪስ ሳን ዠርሜን። ምናልባትም አሁንም እንደሚጠበቀው የሊግ ዋን ሻምፒዮን ይሆናል ተብሎ ይጠበቃል። የአውሮፓ ሻምፒዮንስ ሊግ ደግሞ ያሳለፍነው ውድድር ዓመት በዛ አስደናቂ በሚባሉ የሉዊስ ኤንሪኬ ቡድን ውስጥ ስኬታማ ከነበሩና ሻይን አድርገዋል ብለን ጭምር ከምናነሳቸው ተጫዋቾች መካከል አንዱ እንደነበር የምናስታውሰው ተጫዋች እንደሆነ መዘንጋት ያለብን አይመስለኝም። አሁን ባለ ሁኔታ አንዳንድ የፓሪስ ሳን ዠርሜን ደጋፊዎች የዚህ ተጫዋች ወደ ፓሪስ ሳን ዠርሜን መሄድና በፓሪስ ሳን ዠርሜን ቤት ውስጥ በሚያስመለከተን ቆይታ ይሄ ኤክስትራኦርዲነሪ ተጨማሪ ነገር ለአንድ ቡድን የሚሰጥ ተጫዋች የለም እንዲህ ነው የሚገልጹት። በጣም ፐርፌክት የሚባል የእግር ኳስ ካሪየርን በፓሪስ ሳን ዠርሜን እያሳለፈ እንደሆነም ጭምር የሚመሰክሩለት አይነት ተጫዋች ማለት ነው። በጣም ድንቅ ከሚባሉ ተጫዋቾች መካከል አንዱ መሆኑን ልንዘነጋው የሚገባ ተጫዋች አይደለም። በአርሰናል ቤት ውስጥ በፓሪስ ሳን ዠርሜን የተመለከትነው ያለው ተጫዋች ክቪቻ ክቫራትስኬሊያ ማለት ነው። አርሰናል ይህንን ተጫዋች የሚያገኝ ከሆነ በጣም አስደናቂ የሚባል ቤስት 11 የሚኖረው የእንግሊዝ ፕሪሚየር ሊግ ቡድን እና ደግሞ የሆነ አሁን ካለው አስፈሪ ከሚባለው ቤስት 11 ውስጥ ሌላ በጣም ተጨማሪ የሆነ ለአይንም እጅግ በጣም የሚማርክ ፕላስ ደግሞ በስታርቲንግ ላይን አፕ ላይ በጣም አስፈሪ የሚባለንም ጭምር ሱፐር ክላሲክ የሆነ ተጫዋች ወደ ስብስቡ የሚጨምርበትን አይነት ቡድን እንድናይ የሚያደርገን ተጫዋች ነው ማለት ነው። አርሰናል በስብስብ ውስጥ ጨምሮ የምንመለከተው ይህ የመሆን እድል እንዲኖረው በሚኬል አርቴታ በኩልና እንዲሁም ደግሞ በክለብ አስተዳደር በኩል ከዚያ ባሻገር ደግሞ በአንድሪያ ቤርታ በኩል የሚጠበቁ በጣም ጠንከር ያሉ የቤት ስራዎች የሚኖርበት የውድድር ዓመት የመሆኑ ጉዳይ ብዙ የሚያጠያይቅ አይደለም ማለት ነው። የክቪቻ ስታቲስቲክሶች ፍጹም የሚያስደንቁ ናቸው አይደለ? በጣም የሚያስደንቁ የሜዳ ላይ ፐርፎርማንሶችን በፓሪስ ሳን ዠርሜን በተመለከትናቸው የሜዳ ላይ ቆይታዎች፣ በናፖሊም ጭምር በተመለከትናቸው የሜዳ ላይ ቆይታዎች በደንብ ያስተዋል ነው የተመለከት ነው። ፐርፌክት የሚባል አይነት ተጫዋች መሆኑንም ጭምር የተመለከትንበት ጊዜን ያሳለፈ እንደነበር እናስታውሳለን እና ክቪቻ በጣም ፐርፌክት የሚባል የእግር ኳስ ካሪየሩ ባለፉት ጥቂት ዓመታት በናፖሊ እና በፓሪስ ሳን ዠርሜን አሳልፈዋል። ቀጣዩ የህይወቱ ምዕራፍ የመሆን እድል ያለው ወደ እንግሊዝ ፕሪሚየር ሊግ ብሎም ደግሞ ወደ አርሰናል የመምጣቱ ጉዳይ በጣም እየተቃረበ ስለመሆኑም ጭምር የሚያሳዩ መረጃዎችን የተመለከትንበት እንገኛለን። ይሄ ጉዳይ እውን ከሆነ ምናልባትም በአውሮፓ
ከተመለከትናቸው በጣም ይሄ ድሪብሊንጉ በጣም ፐርፌክት ነው። ከዚያ ባሻገር ፕሮግረሲቭ ፓሶቹ በጣም አስደናቂ ናቸው። ታቾቹ ምናልባትም በአውሮፓ ለምሳሌ በአውሮፓ ብዙ ጥፋቶች የሚሰሩበት የመስመር አጥቂ ስፍራ ተጫዋች ነው። ብዙ ኤክስጂዎች ያሉት ተጫዋች ነው። ብዙ ኪ ፓሶችን የሚያቀብል ተጫዋች ነው። ብዙ አሲስቶችን የሚያደርግ አይነት ተጫዋች ነው። ብዙ ኦፌንሲቭ ዱዋሎችን ለምሳሌ የማጥቃት የአንድ ለአንድ ግንኙነቶችን ማሸነፍ የሚችል አይነት ተጫዋችም ጭምር ደግሞ መሆኑን የተመለከትንበት አይነት ተጫዋች እየተመለከትነው እንገኛለን። በአውሮፓ ደረጃ እየተመለከትናቸው ከሚገኙ በጣም ጥራት ካላቸው ሱፐር አስደናቂ ከሚባሉ ተጫዋቾች መካከል አንዱ ነው። አርሰናል ይህንን ተጫዋች ሲያገኝ በጣም ቀላል የሚባል ተጫዋች አይደለም። በስብስብ ውስጥ ይዞ በሚቀጥለው ውድድር ዓመት የምንመለከተው በጣም ጥራቱን የጠበቀ ተጫዋች ማለት ነው። በስብስብ ውስጥ ይዞ ይህንን ቡድን የሚቀላቀልበትን እድል የሚያገኝ ከሆነ የምናየው ማለት ነው። ጆርጂያዊ ተጫዋች አሁን በአርሰናል ራዳር ውስጥ ከሚገኙ ቀዳሚ ከሚባሉ ተጫዋቾች መካከል አንዱ ሆኖ የተመለከትነው ነው። እውን የሚሆን ከሆነ አርሰናል የሚያገኘው ተጫዋች በጥራትም በሁሉም ነገር በጣም ዲዘርቭ የሚያደርግ አይነት ተጫዋች በስብስብ ውስጥ ልናየው የምንችልባቸው አማራጮች አሉ ማለት እንችላለን። ከነዛ ውስጥ አንዱ ክቪቻ ክቫራትስኬሊያ በጣም አስደናቂው ትልቁ ታለንት ሊሆን የሚችልበት እድል በጣም ሰፊ ነው።